እና አሁን የቀረችው ሃይሚ ነች ማለት ይቻላል። እሷን ደግሞ ሄጄ አገኛታለሁ። ብዙዎቻችሁ ፈጽሞ አታገኛትም ልትሉ ትችላላችሁ። እኔ ግን ሃይሚን አግኝቼ አሳያችኋለሁ። ሁላችሁ የምታዩት ይሆናል። ተስፋ አልቆርጥም እኔ በሃይሚ ምክንያቱም በጣም ከልቤ አፈቅራታለሁ። ሃይሚን በጣም ነው የምወዳት እና እኔ በለው መጣላችሁ ደግሞ ሃይሚ እኔ ናት እያለ አልገረሸብህ እንዴ ብሮ? ዋይ አዲስ ፍቅረኛ ጠብሳል ብለን እኛ እኮ ተገላገል ነው እያለን ደስታችን ሳንጨርስ ወደ ሃይሚ ዞርክ። የትኛዋ ፍቅረኛ ያልፈልግም ብላለች። ስለዚህ ሃይሚ ጋር ሆኜ አሳያችኋለሁ። ሃይሚ እኔ ናት እያለ መጣላችሁ ማለት ነው። ወይ ጉድ! አገረሸብህ ደግሞ። አይ ቢው ጠረረ። አይዞን አበረታቱት ጋይስ፣ ላይክ አድርጉት። ያው እንግዲህ ይሄ ሃይሚና የብሩክ ፎቶ ካልተለጠፈ ቢው የለም ጋይስ። መቼኛ ብቻ ሌሎችም ቢሆን እኮ ለፍትፈታ ሃይሚና ብሩክን ይፈልጓቸዋል በጣም እና እኔም አዲስ ፍቅረኛ ያዘ ብዬ በጣም ደስ ብሎኝ ነበረ። ምክንያቱም ባለፈው የሃይሚን ድምጽ ራሱ እያቀናበሩ አወራቺ ምናምን እያለ ከእዩ ፍቅረኛ ጋር ነበረ እና ምንቴ ግን እዩ ልካ ነው እንዴ አንተ ልጅ? ምንቴና እዩን ግን ፍራ በሉት። ምክንያቱም የእዩ ባል ነኝ ብሎ የመጣው ልጅ የምንቴ ጓደኛ ነበረ። ስለዚህ እቺ ልጅ በዚህ ልጅ የሆነ ነገር ልታረግ ትችላለች፣ የሆነ መንገድ ትጠቀምባቸዋለች ብዬ አስባለሁና ሃይሚ እንድታለቅስ አልፈልግም፣ እንድታዝን አልፈልግም እያለ ነው ልጁ ማለት ነው። ሶ እንደዚህ ብሎ የመጣው ለምንድን ነው? ፍቅረኛ ያስኩ ብለ ነበረ፣ እኛ ደግሞ ተገላገልን እያለ ነበርና ምናልባት እዩ ልካው ይሆናል እና ምንቴና እዩ አትርሱኝ አላችሁ። አትርሱኝ። አሁን ዛሬ ደግሞ እዩ እያለቃቀሰች ትመጣለች። ተመለሰላትና እንደ ሀሳብ ሁለታችሁ ብትጣመሩ ጥሩ ነው። ምክንያቱም ሁለታችሁም የነሱን ህይወት እንትን እያላችሁ ስለሆነ ሁለታችሁ ባንድ ብትሆኑ ጥሩ ነው። የምር እዩ እንደው እግዚአብሔር ጥሩ ባል ይስጥሻ ከብሩኬ አናት ላይ እንድትወልጂ። ምንቴ ደግሞ ፍቅረኛ ይዛሃል ብለን ደስ ብሎን ነበር። አሁን ደግሞ እንዴት ወደ ሃይሚ ዞርክ? በእርግጥ ቻናሉን አይቼው ነበረ፣ ግን የሃይሚንና የብሩክን ፎቶ ካለጠፈ ቪው የለውም። በቃ ከዛችኛው ልጅ ጋር የሚሰራው ቪዲዮ ቪው የለም ወይ እንዲያራኩ እንዲሄድኩ እያለ ካልሰራ ቪው የለም። በእርግጥ ኮንቴንት ላይ ክሬት ያደርጋል፣ ጎበዝ ነው ቪዲዮ ሲሰራ ምናምንና ቪው ስለጠረረበት ነው እንጂ አትስደቡት። የምር ቪው ነው እንጂ ልዩ ሃይሚ ምናምን ብሎ አይመስልም። ብቻ ግን ያው እነሱ ከሌሉና እኔ እኮ ለዚህ እኮ ነው ሁሉም ሰው በተለይ ነጻነት ያላችሁ ሰዎች ኢትዮጵያ የምትኖሩ ሰዎች ለቻናላችሁ ዘላቂ ጥቅም ከሆነ በሰው ፎቶ ምናምን በፍትፈታ አትስሩ። ፍትፈታ የሚጠቅመው እንደኛ ተደብቆ ለሚሰራ ከካሜራ ጀርባ ያለ ነው። ኢትዮጵያ ስንሄድ እንሰራበታለን። ሁሉም ቪዲዮ ወይ ፕራይቬት እናደርጋለን ምናምን፣ ይሄ ፍትፈታችን ይቀራል ያንዴ። እስከዛው ድረስ እኛ ሌላ ምንም አማራጭ ስለሌለን ነው ምን ፈተፍተው። ሶ ፍትፈታ የምትሰሩ ሰዎች ኢትዮጵያ ሆናችሁ እኛ አሁን ኢትዮጵያ እስከምንገባ ከዛ ከገባን በኋላ ሪል ላይፋችን ለቅመሞች እናወራበታለን። ያኔ ቋሚ የገቢ ምንጫችን አይደለም። ዋይፋይ ፍሪ ዋይፋይ ስላለ እሱን እንጠቀምበት ብለን እንጂ ቋሚ የገቢ ምንጭ ይሆናል ብለን አይደለም። ስለዚህ እናንተ ደግሞ ምን ማድረግ አለባችሁ? የራሳችሁን ስሩ። ፍትፈታ ከሆነ የራሳችሁ ነገር ስትሰሩ አይታይም። ምክንያቱም የለመደላችሁ በእነሱ በፍትፈታ በፎቶ ምናምን ነው። ሶ ቻናላችሁን አስለምዱት። አንዳንዴ የራሳችሁን አሪፍ ቪዲዮ ከሰራችሁ ዩቲዩብ ላይ በደንብ ነው የሚታየው። መች ስለሰው ስላወራችሁ ብቻ አይደለም። አሁን እኔ ኢትዮጵያ እንደፈለኩ ካሜራ ደቅኝ እየቀረጽኩ ምሰራ ቢሆን ማለት ነው ወይኔ እንዴት እንደምሰራ ስራዬ ብዬ ካሜራ ገዝቼ ምናምን ኤዲት ያረኩ ብዙ ነገሮችን አሟልቼ ዩቲዩብ መስራት ከፈለኩ አሪፍ ቪዲዮ ከቀረጻችሁ ቪዲዮ ጥራት ካለው ምናምን በደንብ ነው የሚታየው። ግን ቪዲዮ ጥራት ከሌለው የምታወሩት ነገር ወይ ማያስተምር ከሆነ ወይ ማያዝናና ከሆነ ብቻ የሆነ ሰዎችን የሚስብ አይነት አይዲያ መፍጠር አለባችሁና እኔ አሁን ኢትዮጵያ ሲሄድ ወደፊት የምሰራው ቭሎግ ነው ብዬ አስባለሁ። ሌላ ምንም ልሰራ አልችልም። የቀን ውሎ ምናምን የሆነ ሪል ላይፍ ነገር ለሰዎች ማሳየት የሚያስተምርም ማያስተምርም ሊሆን ይችላል። ግን የማያስተምረውን እየተውኩ የሚያስተምረውን እሰራለሁ ብዬ አስቤያለሁ በቻናሌ ማለት ወደፊት እግዚአብሔር ፈቅዶ ሀገራችን ሰላሙና ኢትዮጵያ ከገባን ማለት ነውና አሁን ምንቴ ተመልሶ ወደ ሃይሚ የመጣበትን ልንገራችሁ ብዬ ነው ሁሉ ዞርላችሁ። አንዳንዶቻችሁ እዩ ልካው ነው እያላችሁ ነው። እኔ ማስብ ያለው ይሄ ነገር መጥቶልኛል አምሮዬ ላይ። ምክንያቱም የዩ ልጅ አባት ነኝ ብሎ የመጣው ልጅ ራሱ የዚህ ልጅ ጓደኛ ነበረ። ስለዚህ ይሄ ነገር የሆነ የሚያነካካ ነገር አለው። ሶ እዩ ልካው ሊሆን ይችላል። ከዛ ውጭ ግን ትክክለኛ ነው ብዬ ያሰብኩት ቪው ነው። ቪው ፍለጋ ነው እንጂ ከብሩኬ ጋር ሆና መቼም ልጁ አፍቅሯት አይደለም እንደዚህ የሚያለቃቅሰው።
እና ቪው ነው እነሱ ያልተናገሩትን እኛ ደግሞ ልንናገረው አይገባም ብዬ አስባለሁ። ግን በቃ አይነፋም ነው። እኔ እንደ ምክር የምመክራችሁ የሆነ የሰው ፎቶ የምትለጥፉ እዛ ሀገራችሁ ሆናችሁ እንደፈለጋችሁ ቪዲዮ መስራት እየቻላችሁ በሰው ፎቶ ከሆነ የምትሰሩት በኋላ አሁን ምንት አሁን የነ ሀይሚን ፎቶ ትቶ ነበረ በራሱ ለመስራት ሞክሯል። ግን ቪው የለም እየታየለት አይደለም። የነ ሀይሚን ብሩክ ሲሆን ይታያል፣ ብቻውን ከልጅቷ ጋር ሲሰራ ደግሞ አይታይም። ለዛ ነው የተመለሰበት። እና እኛ ደግሞ የራሳቸውን ሲሰሩ አናይም። ችግራችን እኮ ይሄ ነው። ወይ መፈትፈት ነው ወይ ደግሞ የሆነ ስድብ ድብድብ ምናምን ያለበት ቪዲዮ ነው የሚመቸን። እንደዛ ስለሆነ የምናየው እነሱ ደግሞ እኛ የምንፈልገውን ነገር ይሰሩልናል ማለት ነው፣ እንደምንፈልገው ገብቷችኋላ። ስለዚህ እንደዛ ነው እንግዲህ። እዩም ብትሆን ወዳም አይመስለኝም የብሩክን ፎቶ የምትለጥፈው ለቪው ብላ ነው። ግን ሁለታችሁም እንደፈለጋችሁ ካሜራ ደቅናችሁ ካሜራማን ቀጥራችሁ ኤዲተር ቀጥራችሁ ብዙ ነገር ነው የምትሰሩት እናንተ ያስታውቃል። ቪዲዮአቸው ጥራት አለው። ኤዲተር ቀጥረው ተምብሌል ሲሰሩ ምናምን ያ ሁሉ ነገር እያስደረጉ መቼም እየከፈሉ ነው፣ ራሳቸው አይደለም አብዛኞቹ እየከፈሉ ነው። እንደዛ እያረጋችሁ እያሰራችሁ ስለ ሰው ማውራት ከባድ ነው። ምክንያቱም አያዘልቃችሁ። የራሳችሁ የሆነ ተመልካች በራሳችሁ ያፈራችሁት ተመልካች ሲኖራችሁ ነው ጥሩ እንጂ ስለ ሰው አውርታችሁ ዛሬ አሪፍ ሊታይ ይችላል። ግን ነገ ከነገ ወዲያ ሁሌ ስለነ ብሩክና ስለነ ሀይሚ እያወራችሁ አትቀጥሉ። ገብታችኋል አይደለ? ሁሌ ስለ ሰው ልታወሩ አትችሉም። ካሜራማን ቀጥራችሁ ኤዲተር ቀጥራችሁ እኛ ቢያንስ የምንሰራው በስልካችን ነው፣ ከካሜራ ጀርባ ነው፣ ቪዲዮ መቅረጽ የለውም። በቃ እንዴ እናወራለን፣ እንፖስታለን ራሳችን። እኔ አሁን ራሴ ነው ሁሉ ነገር እንደዛ ስለሆነ እኛ አንደኛ ብዙ ጊዜ አይፈጅብንም፣ ለኛ ቀላል ነው። ለእናንተ ግን ብዙ ወጭ ብዙ ነገር አጥፍታችሁ ነው ያን ቪዲዮ የምትቀርጹት። ስንት ጊዜ ተጠቅማችሁ ማይክ ተጠቅማችሁ ካሜራ ተጠቅማችሁ ኤዲተር ብዙ ነገሮችን አድርጋችሁ ነው የምትሰሩት። ይሄን ሁሉ ጊዜ አቃጥላችሁ ግን ስለ ሰው ማውራት ይሄ ነው ዘላቂ ኦዲየንስ እንዳይኖራችሁ የሚያደርግ። ስለዚህ ዘላቂ ኦዲየንስ እንዲኖራችሁ የራሳችሁን የሆነ እናንተ እንችላለን ብላችሁ የምታስቡትን መስራት፣ ወደ ፍራንክ ወደ ካፕል ኮንተንት ወደ ደግሞ ድራማቲክ ነገር መስራት ትችላላችሁ። እና እንደዛ ነው። ከዛ ውጭ ግን ልክ እንደና አብረሽና እንደነ ሩታ ፎቶ ለጥፈው እንደሚሰሩት እንደዛ በግሩፕ እንደሚሰሩት እንደነዛም ትችላለህ፣ ሀብረ ተመሳጥረህ ምናምን ማለት ነው። ከዛ ውጭ ግን እንደዛ ካልሆነ እዚህ ጋር ስለ ሀይሚ ስታወራ ምክንያቱም ከነሱ ጋር የለህበትም። አንድ ሰሞን እንደውም የእዩ እንትን እኮ አሪፍ ሄዱ ነበረ እነ ብሩክ ጋር እየሰራ ነበረ። በኋላ ግን በራሱ መጣ። ለሱ አንድ ቪዲዮ ራሱ አልሰጡትም። እና በራሳችሁ ዩቲዩብ ሰሩ አሪፍ ነው ብዬ አስባለሁ። እኔ ምንቴ የመጣበት መንገድ አንደኛው ይሄ ነው ብዬ ነው ማስበው፣ ቪው ለማግኘት ነው። በራሱ ሲሰራ ልታይለት ስላለ ነው የሀይሚን ፎቶ መለጠፍ ያለበት እንጂ ወይ ሀይሚ አውርተው ወይ ቦታ ሰጥተው ወይ ጊዜ ሰጥታው እንዳልሆነ ግልጽ ነው። ምክንያቱም ካሁን በፊት ራሱ አገኘዋት ብሎ ቪዲዮ አቀናብሮ አምጥቶ ነበርና እንግዲህ ያው ምንም ማድረግ አይቻልም። የዩቲዩብ ድምቀት ናቸው። ካለ እነሱ ያው ቪው የለም። ብዙ ሰዎች እነሱ ባይኖሩ ስንት ሰው ጉሮሮ እንደሚዘጋ እያሰብኩት ነው። ገብቷቸዋል አይደል? ብዙ ሰው በእነሱ ነው የሚፈታፍተው። ለምን? ሁሌ ቪዲዮ ስለሚሰሩ በቃ አሪፍ ነው። ለፍትፈታ በጣም ይመቻሉ። አሁን በሳምንት አንድ ኢኮኖሚ ሰሩ አይመችም ለፍትፈታ። እነሱ ግን ይመቻሉ ለፍትፈታ ማለት ነው።